ሰላም ጤና ይስጥልኝ። እንዴት ናችሁ? በጣም አንድ ነገር ማለት ፈልጌ ነው ዛሬ የመጣሁት። አማኑኤል ኢየሱስ አይደለም። አማኑኤል እግዚአብሔር ከኛ ጋር ሆነ ማለት ነው። አይደል? አማኑኤል የክርስቶስ ኢየሱስን ሰው መሆን እግዚአብሔር በክርስቶስ ኢየሱስ በኩል በእኛ ማለት መገኘቱን የሚነግር ትርጉም ነው። ድንግል ማርያም ሆይ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድና የተከበራችሁ የ16 ሚዲያ ተከታታዮች እንዴት አላችሁልኝ? በያላችሁበት ሰላማችሁ ይብዛ እያልኩኝ ዛሬም በአዲስ ቪዲዮና በወቅታዊ ጉዳዮች ተመልሼ ወደ እናንተ መጣሁ። እጅግ አነጋጋሪ የሆነ ቪዲዮ ነው ወደ እናንተ ዛሬ ይዤላችሁ መጣሁት። ኢየሱስ ክርስቶስ አማኑኤል አይደለም እያሉ አዲሱ ፔንቶቹ እጅግ የሚያሳዝን ዜና ነው። ከመጠምጠም መማር ይቀድማል ይላሉ አባቶች ሊቃውንቶች ማለት ነው። ቀድማችሁ ወንጌልን ብታነቡ እንደዚህ ሚዲያ ላይ ወጣችሁ አታወሩም ነበር። ብዙዎችን ደግሞ ያስቆጣ ጉዳይ ነው። ከዛው ከጴንጤ ቤተ እምነት ደግሞ ከመጽሐፍ ቅዱስ ውጪ ናቸው እነዚህ ሰዎች እያለ ይገኛል ማለት ነው። አቤል አቡና መጽሐፍ ቅዱስ ደግሞ ኢየሱስ ክርስቶስ አማኑኤል እንደሆነ በትንቢት ኢሳይያስ ላይ እንደተናገረ ወንድማችን ቪዲዮ ይዘውልን መጥተዋል። ልዩ ልዩ ወንድሞቻችን ከመጽሐፍ ቅዱስ እያጣቀሱ መልስ እየሰጡ ይገኛሉ ማለት ነው። እናንተም ሐሳባችሁን ኮሜንት ለማስቀመጣችሁ እንዳትረሱ። እንደዚህ አይነት ጠቃሚ ቪዲዮዎችና ወቅታዊ ጉዳዮችን በየጊዜው ወደ እናንተ ስለምናመጣላችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ቀጥታ ወደ ዛሬ ቪዲዮአችን እንሄዳለን። ሰላም ጤና ይስጥልኝ። እንዴት ናችሁ? በጣም አንድ ነገር ማለት ፈልጌ ነው ዛሬ የመጣሁት። አማኑኤል ኢየሱስ አይደለም። አማኑኤል እግዚአብሔር ከኛ ጋር ሆነ ማለት ነው። አይደል? አማኑኤል የክርስቶስ ኢየሱስን ሰው መሆን እግዚአብሔር በክርስቶስ ኢየሱስ በኩል በእኛ ማለት መገኘቱን የሚነግር ትርጉም ነው። ኢየሱስ የተለየ ስም ነው። በቃ ማለት ይሄ በዚህ ስም ነው መድኑት ነው። እግዚአብሔር ሆይ በአማኑኤል ስም ተቀበለኝ ብትል አይቀበል። በኢየሱስ ስም ነው። በቃ ይሄ ስም ነው የተሰጣችሁ። ለመዳን ይሄ ስም ነው የተሰጣችሁ። ለማምለጥ ይሄ ስም ነው የተሰጣችሁ። አማኑኤል የኢየሱስ ስም አይደለም። የኢየሱስ ስም ኢየሱስ ነው። ምክንያቱም ስሙን ማን ትይዋለሽ? ኢየሱስ ትይዋለሽ። አማኑኤል የሚለውን ጥቅስ የወሰዱት ከየት ነው? ከኢሳይያስ መጽሐፍ። አማኑኤል የሚለው የእግዚአብሔር ምን ማለት ነው? ማደሪያ፣ የእግዚአብሔር መገኘት፣ የእግዚአብሔር መገኘት። ስለዚህ የእግዚአብሔር መገኘት በማ በኩል መጣ? በኢየሱስ በኩል መጣ። የማቴዎስ ወንጌል ምዕራፍ 1 ከቁጥር 23 ጀምሮ እንደዚህ ይለናል። እነሆ ድንግል ጸንሳለች፣ ልጅም ትወልዳለች፣ ስሙ አማኑኤል ይሉታል። ትርጓሜውም እግዚአብሔር ከኛ ጋር ማለት ነው። ይቆያል። አንዳለ ደግሞ ሰው የሚተች አለ። ትዝብት በእንዳልክ ነው። እንዴት ነበር? እኔ ግን እሱ ልጅ እግሩ እኩል አይደለም መሰለኝ። ሲራመድ እንዲህ ይላል። ይደንስ ግን ሰው ይተቻል። እሱ ምን ብለው በሪሞት እንዲሆነው አሁን እሱ እንደው ለካህን ምን ብሎ ነው እሷን የሚናገረው? አንዱ ሌላ ቀን ነው የሚሰሙት። እንደው ቢናዘዝ ቤት አንዱ ሌላ ቀን ኢየሱስ ስም አይደለም አማኑኤል የኢየሱስ ስም አይደለም። የኢየሱስ ስም ኢየሱስ ነው። ምክንያቱም ስሙን ማን ትይዋለሽ? ኢየሱስ ትይዋለሽ። አማኑኤል የሚለውን ጥቅስ የወሰዱት ከየት ነው? ከኢሳይያስ መጽሐፍ። አማኑኤል የሚለው የእግዚአብሔር ምን ማለት ነው? ማደሪያ፣ የእግዚአብሔር። የማቴዎስ ወንጌል ምዕራፍ 1 ከቁጥር 23 ጀምሮ እንደዚህ ይለናል። እነሆ ድንግል ጸንሳለች፣ ልጅም ትወልዳለች፣ ስሙ አማኑኤል ይሉታል። ትርጓሜውም እግዚአብሔር ከኛ ጋር ማለት ነው። ይቆያል። አማኑኤል ኢየሱስ አይደለም። አማኑኤል እግዚአብሔር ከኛ ጋር ሆነ ማለት ነው። አይደል? አማኑኤል የክርስቶስ ኢየሱስን ሰው መሆን እግዚአብሔር በክርስቶስ ኢየሱስ በኩል በእኛ ማለት መገኘቱን የሚነግር ትርጉም ነው። ኢየሱስ የተለየ ስም ነው። በቃ ማለት ይሄ በዚህ ስም ነው መድኑት ነው። እግዚአብሔር ሆይ በአማኑኤል ስም ተቀበለኝ ብትል አይቀበል። በኢየሱስ ስም ነው። በቃ ይሄ ስም ነው የተሰጣችሁ። ለመዳን ይሄ ስም ነው የተሰጣችሁ። ለማምለጥ ይሄ ስም ነው የተሰጣችሁ። ኦርቶዶክሳውያን በስፋት የሚጠቀሟት አንድ አባባል አለች። ከመጠምጠም መማር ይቅደም። እዚህ ጋር እንደሰማችሁት እንዳልካቸው ዘነበ ኢየሱስ ክርስቶስ አማኑኤል አይደለም ብሎ አማኑኤል የስም ትርጉም ብቻ እንደሆነ ሊነግረን ሲፍጨረጨርና ሲጣጣር ትመለከቱታላችሁ። እና አማኑኤል ማን ነው? መልአኩ ሚካኤል ነው? ገብርኤል ነው? አቦይ ናቸው? ተክለ ሃይማኖት ናቸው? ማን ነው አማኑኤል ተብሎ የተጠራው? በዚህ ያክል ደረጃ በጥላቻ ታውሮ ልዩነትን ለመስበክ የሚደረግ ትግል ምን ያህል ጥመት ውስጥ እንደሚከት ተመልከቱት። በኢሳይያስ መጽሐፍ ነው ለመጀመሪያ ጊዜ አማኑኤል የሚለውን ነገር የሰማነው። ኢሳይያስ መጽሐፍ ምዕራፍ 7 ቁጥር 14 ላይ ስለዚህ ጌታ ራሱ ምልክትን ይሰጣቸዋል። እነሆ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ብላ ትጠራዋለች።
ወንድ ልጅን ትወልዳለች። ማን? ድንግል። የወለደችውን ልጅ ማን ብላ ትጠራዋለች? አማኑኤል ብላ ትጠራዋለች። ስለዚህ ከክርስቶስ ልደት በፊት ድንግል ወንድ ልጅ ወልዳ አማኑኤል ብላ አልጠራችም። ከክርስቶስ ልደት በኋላ ማርያም ከወለደችው ብቸኛ አዳኝ ከሆነው ከክርስቶስ ኢየሱስ ሌላ ድንግል አልወለደችም፣ ወደፊትም አትወልድም። ብቸኛው ከድንግል የተወለደው ሕዝቡን ከኃጢአት የሚያድነው ክርስቶስ ነው። በኢሳይያስ ምዕራፍ 7 ቁጥር 14 ላይ አሁን ያነበብነውን ጥቅስ ማቴዎስ ያመጣውና እንደዚህ ብሎ ይነግረናል። ማቴዎስ ወንጌል ምዕራፍ 1 ቁጥር 23 ያው ታሪኩን ታውቁታላችሁ ብዬ ተስፋ አደርጋለሁ። ዮሴፍ ጻድቅ ስለነበረ ማርያምን መጸነስ ሰምቶ በስውር ሊተዋት ሲል መልአኩ ገብርኤል በህልሙ ተገልጦ እንደዚህ ብሎ ያስጠነቅቋል። ከቁጥር 20 ጀምሮ ላንብብላችሁ። የዳዊት ልጅ ዮሴፍ ሆይ ከእርሷ የተጸነሰው ከመንፈስ ቅዱስ ነውና እጮኛን ማርያምን ለመውሰድ አትፍራ። ቁጥር 21 ልጅም ትወልዳለች፣ እርሱም ህዝቡን ከኃጢአት ያድናቸዋልና ስሙን ኢየሱስ ትለዋለህ። ማን? ኢየሱስ ትለዋለህ። ኢየሱስ የተባለው ለምንድን ነው? ህዝቡን ከኃጢአታቸው ያድናቸዋልና። በብሉይ ኪዳን የሸዋ ተብሎ የተጠራ ሌላ ይህንን ስም የሚጋራ አካል አለ እንደምታውቁት፣ እሱም ኢያሱ ነው። ኢያሱ ህዝቡን ፊዚካሊ ከሆነ ጠላት፣ እንደዚህ ሰው ከሆነ ጠላት ከተለያዩ ነገስታቶች አድኗቸው ከነዓን የምትባለውን የተስፋ ምድር አውርሷቸዋል፣ መሪነቱን ከሙሴ ተቀብሎ። የኢያሱም የስም ትርጉም አዳኝ ማለት ነው። ይህ ግን ክርስቶስ የተባለው አዳኝ ልክ እንደ ኢያሱ ጋለባሽ ከሆኑ ጠላቶቻችን ሳይሆን ኃጢአት ከሚባል ከእግዚአብሔር ካጣላን ከእግዚአብሔር ከለያየ ከበደል ስለሆነ ነፃ የሚያወጣን ስሙ ማን ነው? ኢየሱስ ነው። ኢየሱስ ማለት ስሙ ትርጉም ምንድነው አለ? አዳኝ ማለት ነው። የኢየሱስ ክርስቶስ አዳኝነት ግን ህዝብን ከኃጢአት ነፃ የሚያወጣ አዳኝ ማለት ነው። መጽሐፍ ምዕራፍ 7 ላይ የተጠቀሰውን ደግሞ ይለዋል። ቁጥር 22 በነብዩ ከጌታ ዘንድ እነሆ ድንግል ትጸንሳለች፣ ወንድ ልጅን ትወልዳለች፣ ስሙንም አማኑኤል ይሉታል የተባለ ይፈጸም ዘንድ ነው። የስሙ ትርጓሜም እግዚአብሔር ከኛ ጋር ነው ማለት ነው የሚል ሐሳብ በማቴዎስ ወንጌል ምዕራፍ 1 ቁጥር 23 ላይ እናገኛለን። እግዚአብሔር ከኛ ጋር ሆኖ ነው አይደል ኃጢአታችንን ያዳነ? ማን? እግዚአብሔር። የእግዚአብሔር ልጅ አካላዊ ቃል የሆነው ክርስቶስ ከኛ ጋር በመካከላችን ሆኖ ነው ህዝቡን ወይም እኛን ከኃጢአታችንና ከበደላችን ያዳነ። ስለዚህ አብሮ መሆኑ አማኑኤል ሲያሰኘው፣ አብሮን ሆኖ ደግሞ እኛን ከኃጢአት ነፃ ማውጣቱ ደግሞ ኢየሱስ የሚል ስም እንዲሰጠው አድርጓል። አዎ ኢየሱስ ክርስቶስ የሚለው ስም ከስም ሁሉ ከፍ ያለ ስም ነው። ግን ኢየሱስ ክርስቶስ የሚለው ስም ከስም ሁሉ ከፍ ያለ ስም መሆኑ ኢየሱስን አማኑኤል አይደለም ማለት እንድንችል ያደርገናል? አይልም። ለምን? የአንዱ ክርስቶስ ሁለት ስሞች ስለሆኑ ያዳኝነት ስሙ ኢየሱስ ነው። አብሮን ከኛ ጋር የመሆን ስሙ አማኑኤል። የሚነጣጠል የሚለያይ ኢየሱስ አማኑኤል አይደለም ብለን የምናወራበት አይደለም። ልክ እንዳልካቸው ዘነበ አይነት ጴንጤ በሆኑ በማግስቱ የነበሩበትን ቤተ እምነት በመቃወም ብቻ ሲያሳልፉ ለነበሩ ሰዎች እንደዚህ አይነት ስንጥር የሆነችን ነገር አግኝተው ወደ ሌላ ቤተ እምነት የመታኮስ ልማዳቸው ነው እንደዚህ አይነት ስህተት ውስጥ የሚከታቸው። እንዳልካቸው ዘነበ ቤኒንን ተቀበሉት 1 ሚሊዮን ሰው በዚህ ቦታ ይገኛል ብለህ ለከፈሉ ሰዎች ሁሉ ማስታወቂያ እየተናገርክ ሰውን ሐሰተኛ ከሆነ ነጫጭባ ጠንቋይ ጋር ሄዶ እንዲስትና እንዲሳሳት ማስታወቂያ ከምትሰራ ኢየሱስ እርሱ አማኑኤል መሆኑን መጀመሪያ ብትረዳ መልካም ነው ባይኔ። አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ስሙን ጠርተን እስቲ እናመስግነው። አባታችን ሆይ ብለን አባታችን ሆይ በሰማይ የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት ምግባችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደለንን ይቅር እንደምንል። አቤቱ ወደ ፈተናም አታግባን፣ ከክፉ ሁሉ ጠብቀን አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤቴ እርግቧ ቅድስት ድንግል ማርያም ሆይ፣ እመቤቴ ቅድስት ድንግል ማርያም ሆይ
እመቤቴ ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሐሳብሽ ድንግል በሥጋሽም ድንግል የአሸናፊው የእግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ የማኅፀንሽም ፍሬ የተባረከ ጸጋን የተሞላሽ እናቴ ደስ ይበልሽ። ወላዲት አምላክ ደስ ይበልሽ። አንቺም አምላክ ደስ ይበልሽ። እኔ ደስ ብሎኝ ነው ያለሁት። ከታችም ሳይቀዘቅዘኝ ከላይም ሳይፈጀኝ ለብ ያለ ደስታ ባህር ውስጥ እየዋኘሁ ነው ያለሁት። ደስ ብሎኝ ነው ያለሁት። ደስ ይበልሽ፣ ልዑል እግዚአብሔር ካንቺ ጋር ነውና ከተወደደው ከተከበረው ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታን፣ ምሕረትን፣ ተድላን፣ ደስታን፣ ጥጋበን እንዲያድለን አማልጅን ለዘለዓለሙ አሚን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ክብር ምስጋና ይገባል፣ ዛሬም ዘወትርም ለዘላለሙ አሚን። ዛሬ ቪዲዮ ይህን ይመስል ነበርና በቪዲዮ እንድትጠቀማችሁን አዳዲስ መረጃዎች እንዳገኛችሁ ስለማልጠራጠር ላይክ በማድረግ ጨርሱልኝ። እንደዚህ አይነት ጠቃሚ ቪዲዮዎችና ወቅታዊ ጉዳዮችን በጥቂት ደቂቃ ብዙ መረጃዎችን ወደ እናንተ ስለምናምጣላችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። ሀሳብ ስታችሁ ኮሜንት አስቀምጡልኝ። ያው 7500 በቅርብ ጊዜ ገብተናልና እናንተ በመርዳት ነው። ሰብስክራይብ ያደረጋችሁ አሁንም ሰብስክራይብ አድርጉኝ። እንዲሁም 8000 8000 9000 10000 12000 እያልን ከእናንተ ጋር አብረን የምንሄደው ይሆናል። የዩቲዩብ ቤተሰቦች አሁንም ሰብስክራይብ ያደረጋችሁ ሰብስክራይብ አድርጉ። እንዲሁም ደግሞ ሰብስክራይብ ያደረጋችሁላችሁም ይሄን መልእክት ለሙላ ለምንደር ሼርና ላይክ ማድረጋችሁ እንዳትረሱ። የኔ ቪዲዮ ሲመጣላችሁ ኢትዮጵያ ላይ ያላችሁ ቪፒኤን አብርታችሁ ብታዩ እኔን ሰፖርት ያደርጋኛል ማለት ነው። ውጭ ሀገር ያላችሁ ወንድሞቻችንና እህቶቻችን ደግሞ ሁላችሁም እስከ መጨረሻው መረጃውን በመከታተል ላይክ እና ሼር እያደረጋችሁ ለሙላ ለምን እንድታደርሱ በልዑል እግዚአብሔር ስም እያሳሰብኳችሁ በሌላ ቪዲዮ እስከምንገናኝ ቸር ቆዩልኝ።